ቤትሽ ነው የመጣው። እንደው በፍልጣን ስተሽ በልጅ ነው ወይም ደግሞ በሆነ ነገር አናቱን ብለሽ አታስወጭም እንዴ? ማን ከለከለሽ? ከመጣ ምንድነው ከሱ ጀርባ እነ ደስታን ትሪት ማድረግ የፈለግሽበት መንገድ ምንድነው? ልጅ የምትመጪው ጭብጥ ሀሳብ አንድ ቤት ውስጥ ከትዳራው ጋር የምትኖርን ሴት ባልሽ ሲወጣ እየጠበቅሽ የሆነ ውሽማ አንቺ እንደማለት ነው። ሴት ልጅ አተነው እንደው ሲንግል የሆነች ሴት ብቻዋን የተቀመጠች ሴት አተነው ባለ ትዳር ልጅ የወለደች ልጅ ጋር እየሄድ ይሄን ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ በአዳዲስ ሐሳቦችና በአዳዲስ ጭብጥ ነገሮች በድጋሚ ተመልሼ መጥቻለሁ። ቪዲዮውን እንደወትሮ ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳይረሳ። ቀጥታ ወደ ጭብጥ ሐሳቦቻችን እናልፋለን። ይህ ያፌት ኢንተርቴይንመንት ሰሞኑን እንግዲህ በነ ሩታና በነ አብርሽ ቤት አንዳንድ ቪዲዮዎች ተለቆ ተመልክተናል። ነገር ግን የለቀቀችው በሩታ ቻናል ላይ የተለቀቀው ቪዲዮ አግባብ ነው አግባብ አይደለም የሚለውን ኔጌቲቭ እና ፖዚቲቭ ነገሮችን አንድ ባንድ እያነሳውላችሁ እናንተም ደግሞ ይሄ ነገር ትክክል ነው ትክክል አይደለም የሚለውን ነገር ግምት ብቻ ሳይሆን ውሳኔያችሁን ከስር ኮሜንት ላይ ማስፈር ትችላላችሁ ማለት ነው። ምንድነው እንግዲህ ያው ሩታ አብርሽን ከመለሰችው በኋላ ምንድነው እያደረገች ያለችው? አንዴ ዳኒ ይመጣል፣ ዳኒ ይገባል በፊት ለፊት። ያ ደግሞ ደስታ የሚባል አንድ ወጣት አለ። እሱ ደግሞ በጓሮ እየገባ አንዳንድ ሐሳብ እግሩ የልጁ የአብርሃም እግር እየተጠበቀ ከቤት በሚወጣበት ሰዓት አንዳንድ አላስፈላጊ ነገሮች ስታደርግ እያየን ነው። ኦሬዲ ምንድነው ደስታ ገብቶ ኦሬዲ ፍቅሬ መቀጠል አለበት፣ የኔና አንቺ ፍቅር መቀጠል አለበት፣ ጀስት ባለቤትሽን ተይው ነው እያላት ያለው። ይሄ ነገር አግባብ ነው ወይ? እሱ እንዲህ ደፍሮ ያውም በራሱ ቤት ልጁን ወልዶ በተቀመጠበት ቤት ላይ መጥቶ እንደዚህ ሲል አንቺ ምንድነው እንዲህን ያህል ትሪት ማድረጉ? ደስታን በዚህ ልክ ትሪት ማድረግ አግባብ ነው ወይ ነው? አግባብ ነው ሩታ? አግባብ ነው ይሄ? ምንድነው ለሴቱ እያስተላለፍሽ ያለሽው ጭካኔ? አንድ ሴት ልጅ ከባሏ በስተጀርባ የሆነ ውሽሟ እንደየገባ ልክ እንደሚደልላት ነገር ነው በቃ እያየን ያለ ነው። ምንድነው ሌሎች ሴቶቹ የሚማሩት ነገር ብለሽ ማሰብ አለብሽ። እያስተማርሽ ያለሽው አንድ ባለትዳር ሆና ቤቷ የተቀመጠችን ሴት ልክ ባልሽ እግሩ ሲወጣ ጠብቀሽ ሌላ ወንድ ውሽማሽን አምጪ እንደማለት ነው። ምንድነው አብርሽን ራሱ የዚህን ያህል ትሪት አድርገሽ አታውቂም። ደስታ እኔ እወድሃለሁ አከብረሃለሁ ለኔ ያለህ ነገር በጣም ነው ደስ የሚለኝ፣ ነገር ግን ያው አብርሽን መተው ስለሌለብኝ እንዲህ አይባልም። እንዲህ አይነት ትሪትመንት የለም። እንዲህ አይነት ትሪትመንት አይደረግም እንዴ! እሱ ያን ያህል ቢያስቸግርሽ እንኳን ቤትሽ ነው የመጣው። እንደው በፍልጣን ስተሽ በልጅ ነው ወይም ደግሞ በሆነ ነገር አናቱን ብለሽ አታስወጭም እንዴ? ማን ከለከለሽ? ኦሬዲ ከባለቤትሽ ጋር መኖር ጀምረሻል። አብርሃም ወደ ቤቱ መጥቷል። ወደ ቤቱ ከመጣ ምንድነው ከሱ ጀርባ እነ ደስታን ትሪት ማድረግ የፈለግሽበት መንገድ ምንድነው? እንዴ ኧረ አይደረግም። ሩታ አብርሽ ላይ በአጠቃላይ እያረግሽው ያለው ነገር ህገወጥ ነው። ጭብጥ ሐሳባችሁ ራሱ ይዘሽ የምትመጪው ጭብጥ ሐሳብ አንድ ቤት ውስጥ ከትዳራው ጋር የምትኖርን ሴት ባልሽ ሲወጣ እየጠበቅሽ የሆነ ውሽማ አንቺ እንደማለት ነው። ይሄ ልክ ነው? ልክ አይደለም። የምታስተላልፊው ነገር ጥሩ አይደለም። ሲቀጥል አንተ ይሄ ደስታ የምትባለውስ ማለት ነው እንደው መድኃኔዓለም ደስታህን ይንሳውና ማለት ነው ሴት ልጅ አተነው እንደው ሲንግል የሆነች ሴት ብቻዋን የተቀመጠች ሴት አተነው ባለ ትዳር ልጅ የወለደች ልጅ ጋር እየሄድ ይሄን አንቺ ወድሻለሁ ቀበርጠስዬ በዚህ ወጥቼ በዚህ ገብቼ እያልክ መከራ የምታሳየው ማለት ነው። ወጣቱን ደግሞ አንተ በተቃራኒው መንገድ ምን እያልክ ነው? ሲንግል ሴት ምንም አታረግልህም። በቃ እንትን የሚለው ህይወት የሚጣፍጠው ባለትዳር ሴትን ሄደ ስታስቸግር ነው፣ መከራ ስታሳይ ነው። ባለትዳር ሴትን አፋተ የምታገባው ነገር ነው የሚጥመው ወይም ደግሞ ደስታ የሚሰጠው እያል ለኛ እያስተላለፍክ ያለው ማለት ነው። ደስታህን ይንሳው። ደስታ አጣ እድሜ ልክን ደስታ ያሳጣ። ኧረ በስመ አብ! ምን አይነት ሰው ነህ ግን አንተ?
በቃ ልጅቷ ከትዳሯ ጋር ከሆነች ፍታት እንጂ ምንድነው እንደዛ ሄደ ሙጥኝ ብለን እንደዚህ መልክ የምትሰራው ምናምን ነገር እንዴ አገር ምድሩ ሴት ነው። በቃ ምንድነው ሴት አተና አሁን ለኛ ጭብጥ ሐሳብ ይሄንን ልታስተላልፍ ልጅቷ ጋር እየሮጥክ ብትሄደው ደስታህን ያሳጣህና ያ ደግሞ አንድ ምን ሸምበቆ የሚመስል እንደዚህ ፈረንጁ ነው ምናምን የፈረንጅ ጅብ ይብላህና ማማለድ አማላጅ መሆኑ ነው ያንተ ጥሩ ነገር መስራት ነው። ዳኒም አይሆንሽም አብርሽ እንደው የዳኒስ ያልከው ይሁን ያ ጉንዳን ጭንቅላቱ የቀራ ልጅ እሱን ተው። ግን ባልሽን ተይና በቃ ከሱ ጋር ሁኚ። ፈረንጆ የተባልከው ማለት ነው የፈረንጅ እባብ ይብላህና ማለት ነው። በስመ እኔ አንዳንዴ ወጣቱ ምን እየሆነ ነው እላለሁ በእውነት። ኧረ በስመ አብ እንዴ! ምን ሆናችሁ ነው ወጣቶች? እንደዚህ አሁን ምን እንዲያስተላልፍ ነው ለኛ እዚህ ጋር ሄደ የባለትዳር ሴትን እየጀነጀንክ ለኛ ቪዲዮ ይዘህ የምትመጣው ማለት ነው? ምን እንድንማር ነው? ባለትዳሮች ላይ እንድንዘምት ወይም ደግሞ እንደዚህ ፍርድ ቤት የሆነ ሰው እንደዚህ በነገር ከህግ አግባብ ውጪ ከሆነ ወጣቱ ይማገዳል። እንደዚህ የሰው ሚስት አልባልጋል ምናምን ተብሎ ማለት ነው። ምን አባ ቆርጦን አንተ አማላጅ እንደዚህ ሸምበቆ የመሰልክ ልጅ እንዲህ ያልክ ልጅ ማለት ነው። እባ አንተም ብሎ አማላጅ ተው፣ እረፍ አትለውም ጓደኛህን? እረፍ፣ በዚህ መንገድ ሂድ፣ ልጅቷ ባለትዳር ናት፣ በቃ ከአብርሽ ጋር ተጣርቃለች አትልም? ልጁን በቃ ይሄ አብርሃምን እውነቴን ነው ብለህ የአብርሃም በግ ነው ያደረጋችሁት። አብርሃም ራሱ ሳይሆን የአብርሃም በግ ነው ያደረጋችሁት። በዛ በኩል እሱ ሌላ ቦታ ሲሄድ፣ በዚህ በኩል ሚስቱ ጋር ትመጣላችሁ። አንቺ ራሱ ልክ ባልሽ ሲወጣ ጠብቀሽ ማለት ነው፣ ባልሽ ሲወጣ ጠብቀሽ ጀስት ይሄን ነገር ማድረግሽ ልጁ ከአብርሃምነቱ ወደ አብርሃም በግነት ነው የቀየርሽው። ኧረ በስመ አብ! ያንቺስ የተለየ ነው። መልክ ሰርተሽ እንደዛ እሱን ከምታባቢ ምንድነው ከኔ የፈለግከው? እኔ እኮ ባለትዳር ሴት ነኝ። ጀስት እንደዚህ ነው በቃ የበፊት እንደ የነበረን ነገር በቃ ተመልሷል። አሁን ግን እንደዚህ ትሪት ማድረግ አለበት። ጆሮውን ይዘሽው ወደ ውጪ አታስወጪው። ቤትሽ አይደለ ደግሞ ቤትሽን ትተሽላቸው የምትወጪው ነገር። አሁን አንቺ ሩታ ደስታን ትሪት የምታረጊበትን መንገድ እኔ በግሌ ስረዳ ውስጥሽ የቀራ ነገር አለ። አንድ ሰው ውስጡ የቀራ ነገር የሆነ የቀራሽ ፍቅር ባይኖር ኖሮ ጀስት ይሄን ያህል ትሪት የምታረጊበት ነገር የለም። የሆነ ነገር ውስጥሽ አለ። በቃ እዛ ለደስታ የተቀመጠ የሆነ ቦታ እንደዚህ ያስቀምጠሻል ማለት ነው። ስለዚህ በዛ ልክ ትሪት ስታረጊ እኛ እዚህ ጋር በቃ አልወጣላትም ብለን ነው የምናስበው። ወይም ደግሞ ሌላው ማህበረሰብ አይቺ ልጅ ወዴት እየሄደች ነው ምንድነው ምናምን ነገር ብሎ ብዙ ሰው ኮሜንትሽን ገብተሽ ማየት በቂ ነው። በቃ በዛ ልክ ከባልሽ ጀርባ መጥቶ የሚጀነጅንሽን ወንድ በዛ ልክ ትሪት ማድረግ ህገወጥ ነው። አንቺ ጋር ራሱ ሴቱን ይሄን እንደዚህ አይነት ትሪት አድርጉ፣ በቃ በዚህ መንገድ ችግር የለውም። በቃ ከባላችሁ በስተጀርባ ሌላ ወንድ ቢመጣ ችግር የለም፣ ትሪት እያደረጋችሁ ሳምም እያደረጋችሁ ብትልጉ ችግር የለም እያልሽ ነው። ይሄ አግባብ አይደለም። ይዘሽ የመጣሽው አይዲያ ልክ አይደለም። ባይሆን የሆነ ፍልጥ ነገር አንስተሽ እንዲህ አናቱን በርቀሰሽው ከቤት ልታስወጪ ወይ ጀግና ሴት ምናምን ነገር ብለን እንላለን። ምክንያቱም በህገ ወጥ መንገድ የመጣ ወንድ ነው። እንዲህ በዚህ ልክ ልጁን ማሞኛት በዚህ ልክ ባለፈው ዳኒ እንደዛ እሺ አየነው እኮ ዳኒን አብርሃም በገባበት ቁጥር ዳኒ አይጠፋ። ዳኒ በእንትና ከወጣ ይሄ ደስታ አይጠፋ። በራሱ በሚኖርበት ቤት እያጸደዋል ሲፈልግ ቅጣት ነው ምናምን ነገር እያለ ማለት ነው። አንቺ ይሄ ሲደረግ ቁጭ ብለሽ ለሁለቱም ለሶስቱም ባልሽን ጨምሮ ለሶስቱም እንትን ከብቴ ትሪት የምታደርጊበት መንገድ ባላንስ ነው። በቃ ላንቺ ኖርማል ነው ማለት ነው። ይዘሽ የምትመጪው ሐሳብ ይዘሽ እየመጣሽው ያለው ሐሳብ ባልሽ ላይ እየዘመትሽበት ያለው ሐሳብ የልጅሽ አባት ላይ እየዘመትሽበት ያለበት መንገድ አግባብ አይደለም። ረጋ ብለሽ ሰከን ብለሽ ምን እየሰራው ነው? ለዚህ ትውልድ ምን እያስተላለፍኩኝ ነው? እንዴ ይሄ ነገር እኮ ውሽማ መያዝ ችግር የለም ማለት ነው። ኦሬዲ አንቺ አሁን ይዘሽ የምትመጪው ሐሳብ እያንዳንዱ የአንቺ ቻናል ላይ የሚለቀቀውን ነገር ሲታይ በቃ ኖርማል ነው። በኖርማል በቃ በወንድ ላይ በባል ላይ ወንድ እንትን ማለት ኖርማል ነው ላንቺ።
ይሄ እኮ ሸቀጥ አይደለም። ሸቀጥ ልክ እንደ ቲማቲምና ወንዶቹን ያረግሽው እንደ ሸቀጥና እንደ ቲማቲም ነው። በቃ ሄዶ ሲመችሽ ይሄንን ነገር ከዛ ትገዣለሽ፣ ቲማቲሙን ከዛ ሽንኩርቱን ከዛ እንደሚገዛ ነው። ልክ ወንዶቹ ጀስት እየተጠቀምሽባቸው እየሄድሽበት ያለበት መንገድ ልክ አንድ ሰው ሱቅ ሄዶ እቃ እንደሚሸምት ነው። እዚህ ጋር እኮ ወንድ ስለተመቸሽና ስላልተመቸሽ አይደለም የምትቀያየሪው። ህይወቴ ነው ህይወት አይደለም፣ ይሆነኛል አይሆነኝም የሚለውን ነገር ነው እንጂ ለጊዜያዊ ስሜት ተብሎ እዚህ ጋር ይዘሽ የምትመጪው ነገር የምትቀያየሪያቸው ወንዶች አግባብ አይደለም፣ አግባብ አይደለም። ጥሩ አንቺ ልትወይ የምትችይው ጥሩ የልጅ እናት ባሏ እንኳን ቢሄድባት ተቋቁማ ብዙ ነገር መስራትና ብዙ ነገር ማሳለፍ የምትችል ሴት ሞዴል ሴት እናት ሆነሽ ነው መምጣት ያለብሽ እንጂ እዚህ ጋር ዳኒ ሲወጣ ደስታ ይመጣል፣ ደስታ ሲወጣ አብርሽ ይመጣል። አንቺን ጀግና ሊያስብልሽ ጀግና እናት ሊያስብልሽ የሚችል ነገር ምንም ነገር የለም እስካሁን እኔ ባየሁት ነገር ማለት ነው። ጀስት ይሄ ልጅ ራሱን ለመለወጥ ባለቤትሽ አብርሽ እንትን እያለ ነው፣ እየቀየረ ነው፣ ራሱን እየሞከረ ነው። ግን እሱ በቃ መመለስ ሲጀምር ያኔ እኮ ባሏን ለመመለስ ያረገችው ጥረት ነው አለን። ወይኑን ስትጠቀሚ ስታሳድሪው ዝም አለን እና በማግስቱ ደግሞ ፎቶ ይዘሽ ወጣሽና ሌላ ነገር መስራት ጀመርሽ። ያ ደግሞ አስፈራርተሽው ነው ማለት ነው ያመጣሽው። እንዲህ አይነት መረጃ ይዤብሃለሁ ጀስት በዚህ ነገር እንደዚህ ከምልበት ተመለስ ወደ ቤት የሚል ነው የተረዳ ነው መጨረሻ ላይ ሶስተኛ ቪዲዮዎቹ ላይ ማለት ነው። ያ ደግሞ ባልሽን ከልቡ እንዳልመለሽው ተገዶ እንደሆነ ነው የተረዳ ነው። መጣ እንደገና ከዳኒ ጋር ሌላ ትዕዛዝ ውስጥ እንደዚህ ስላጠፋ ይሄን ስራ ይሄንን ታጸዳለህ ምናምን ነገር። ቤቱ እኮ የአብርሃም አይደል እንዴ? እንዴት ውሽማ ያዘዋል? ደሽዳ አረ እባካችሁ፣ አረ ፋሚሊ እንዴት ነው ይሄ ነገር? ምንድነው እየተደረገ ያለው ሀገሪቷ ላይ? የትም አይሄዱም ብላችሁ ምንም በቃ እቺ ከዚች ሀገር መውጣት አይችሉም፣ ሌላ ነገር መመልከት አይችሉም ብላችሁ ህዝቡ ሌላ ጭንቀት ውስጥ ነው ያለው። እናንተ ደግሞ ሌላ ጭንቀት ይዛችሁ የምትመጡት ሌላ መጥፎ ትምህርት የሚያስተላልፍ ነገር ከአንቺ ከሩታ አሁን እየተማርን ያለ ነው እያየን ያለ ነው። ውሽሞችን እንዴት እንደዚህ ባላንስ አድርጎ መያዝ ይቻላል? ከባል ውጪ ውሽሞችን እንዴት ባላንስ አድርገን መያዝ እንችላለን? አንድ ሴት ልጅ እንዴት ውሽሞችን ባላንስ አድርጋ መያዝ ትችላለች የሚለውን ነገር ነው ጭብጡን ሐሳብ ሳወጣልሽ እየተማርን ያለው ነገር። ወይም ደግሞ ለሌሎች ሴቶች ነገ ለሚያገቡ ሴቶች ጀስት ይሄንን ነው ትምህርት እያስተላለፍሽ ያለሽ። ይሄ ደግሞ ልክ አይደለም። ገና ለገና ሚዲያው የኛ ነው ብላችሁ እንደፈለጋችሁ የፈለጋችሁትን ነገር እየመጣችሁ እንትን ማለት ልክ አይደለም። ለባልሽ ታማኝ ሁኚ። ደስታ ሲመጣ አናቱን በፍልጥ ማለት ይሄ ፈረንጁ የሚባለው ደግሞ ይሄ አንድ የፈረንጅ እባብ የሚመስል ልጅ ማለት ነው። ጓደኛህን በዛ መንገድ ነው የምታማልደው የምታስታርቀው። ተውረፍ አንተ ተውረፍ፣ ነውር ነው። በእግዚአብሔር መንገድ እንደዚህ የጓደኛህን ሚስት መመኘት መጥፎ ነው። እረፍ ብለህ ተቆጥተህ እንደመመለስ ጭራሽ ባልሽ አይጠቅምሽም፣ ፍጩ። የፈረንጅ እባብ ብላ አንተ የፈረንጁ የምትባል ማለት ነው እንዴ! ነገ አጋጣሚውን ብታገኝ አንተም ከሱ ከመቀማት እንደማይቀር ነው። በቃ የሆነ አጋጣሚ ካገኘ አንተም ትገባበታለህ እዚህ ውስጥ ማለት ነው። በቃ ኦሬዲ ምንም እንትን የለውም፣ ግልጽ ነገር። ተመሳሳይ የሆኑ እባብ የመሰሉ ጓደኞች እርስ በራስ ተደራጅተው ማለት ነው የሰው ትዳር ማፍረስ። ኑሯችሁ እንደ ህይወታችሁ ይፍረስና ማለት ነው። እኔ እንደዚህ ተናድጄ ይቅርታ አድርጉልኝ ፋሚሊ፣ እንደዚህ አይነት ነገር መናገር ስለተናደርኩ ነው። ያ አብርሃም የሚባለው በቃ ኦሬዲ አሁን ያ ከአብርሃምነቱ ወደ አብርሃም በግነት ቀይረውት ነው። በቃ አሁን እሱ ግራ ገብቶታል። በቃ እዛ ጋር ሄዳል፣ ያችን እንትን ይላል፣ እዚህ ጋር ና ስትለው ትመጣለህ፣ ፎቶ በወይን ታደክመዋለች። ከዛ ራቆቱን አድርጋ ፎቶ ታነሳውና ደግሞ ወንድ ልጅ ተበላ፣ ወንድ ልጅ እንትን አለ ምናምን ብሎ ሲያብል በቃ እቃ ሲያሳጥቡት እያየን ነው። እና አብርሃምም ይሄ ዳኒ የመሰለ የጉንዳን ጭንቅላቱ እንደ ጉንዳን ይቀራልኝ እሱን
ያንን የመሰለ ሰውነት ይዛል ገብተለት አታባርም እንዴ? ምንድነው እንደዛ ቤት ውስጥ ትሪት ማድረግ? ትዳርህን እንደዛ ሲያፈራርስ የነበረን ሰው በዛ ልክ ትሪት ማድረግ አይጠበቅብም። ይዘህ አናቱን በቃ እንደዚህ እንትን ብለህ እንደ ወንድ ልጅ ጎትተህ አንገቱን ጉሮሮን ይዘህ አታወጣ። በዛን ያህል ትሪት ማድረግም አይጠበቅብህም። ትዳርህን እዛ 1 2 3 እያሉ ሲበታትኑ የነበሩ ሰዎችን ከዛ በላይ ከአንተ በላይ ደግሞ በጣም እንትን ያለች ከአንተ የዋህነት በላይ እሷ የምታደርገው ጉዞ ሩታ የምታደርገው ጉዞ ልክ እግሩ ሲወጣ ጠብቃ ደስታን በዚህ የሆነ ነገር ቤት ነኝ ሳትዩ አይመጣም። መኖርሽን ሳያውቅ ወይም ደግሞ አብርሽ ይኖራል ብሎ በሚያስብበት ሰዓት አይመጣም። ብቻሽን መሆንሽን ነግረሽው ነው ኦልሬዲ እዛ ቤት ከች ብሎ የመጣው። ስለዚህ እንደዛ ትሪት አድርገሽው እንዲመጣ ፈልገሽ ነው ማለት እንድትጀነጀኝ ፈልገሽ እንደዚህ በወንዶች መከበብ ልማድ ሆኖብሻል ኦልሬዲ አንቺ ሩታ ማለት ነው። እኛ እንድትሆኝ የምንፈልገው ጥሩ ልጆቿን የምትንከባከብ እናት በቃ አለቀ። ጥሩ ልጇን በቃ በጥሩ አርጋ አባቱ እንኳን ባይኖር ባሏ ባይኖርም ጥሩ ልጅ ተንከባካይ ብቻዋን ማሳደግ የምትችል ልጅ እናት ነው ሆነሽ ማየት የምንፈልገው እንጂ በወንድ ተከባ ያም ይፈልጋት ምንድነው? ሴት ጠፍቶ ነው ባለትዳር ሴት እንደዛ እንዲህ ብለ ደስታ አሁን በዛ ልክ ወንዶቹ ስንት የምትሉት ዳኒን ተውት። እኔ ስለ ዳኒ በሌላ ጉዳይ እመጣለሁ። ነገር ግን ይሄ አሁን ደስታ የሚባለው እንደዛ መርመጥመጥ ምንድነው የሚያርመጠምጥ? ወንድ ልጅ አይደለ እንዴ? ሄደ ሴቱ ከሀገር ባገር ሞልቷል እኮ ምንም ገና የማያውቁም እንትን ከባህል ውጪ ከሃይማኖት ውጪ ሄደ የሰው ትዳር ያረበስ አረ ፋሚሊ ያረባካችሁ አንዳንድ እያላችሁ እኔ ኮሜንት ላይ በጣም የታዘብኩትም ነገር አለ። ቪዲዮውንም አይቻለሁ። በአብዛኛው ሰው የአብርሃም በግነት ነው በቃ አብርሃም ወደ አብርሃም በግነት መቀየሩ ነው ያሳሰበው ሰው ማለት ነው። በዛ ልክ ለኛ ይዘሽም የመጣሽው ነገር ሩታ ችግር የለም በባለ ውሽሞች 3 4 ወንዶችን መያዝ ችግር የለም ነው ጭብጥ ሐሳቡ። ያ ደግሞ እንደ ሀገራችን ባህልም በየትኛውም ባህል አይፈቀድም፣ በሃይማኖትም አይፈቀድም። እንዴ ጭራሽ እኔ ወድሃለሁ ኦሬዲ በጣም ነው ማከብረ አንተ ለኔ ያለኝ ነገር ደስ ይለኛል ምናምን ግን ያው በቃ እኔ አሁን ከባሌ ጋር መቀጠል ስላለብኝ ደስ እንዲል ምንድነው ትሪት የሚያስደርግሽ እንደዚህ አካፋና ዶም አንተ ተሻልገቱን አትጉት አረበዝባ እኔ በዚህ ልክ አልጠበቅኩሽም። ጥሩ እናት ለመሆን ሞክሪ። እዚህ ከጀርባ ከአብርሽ ጀርባ እየመጡ በዚህ ልግባ እኔ እንትናና ባለቤትሽን በዚህ አስወጪውና አብርሽን በዚህ አስወጪውና እኔ በዚህ ልግባ የሚሉሽን ወንዶች ከግራም ከቀኝም በጓሩም በፊት ለፊትም የምታስገቢያቸውን ወንዶች በቃ አንተ በይ አስወግጂ። ጥሩ እናት ለመሆን ሞክሪ። ለባሏ የታመነች ባሏን አንቀጥቅጣ በቃ ደስተኛ አድርጋ ልትኖር የምትችል ሴት ስትሆኚ እኛም ደስ ይለናል። በቃ ብዙ ነገር ሴቱ ከዚህ መማር አለበት፣ ወጣቱ ከዚህ መማር አለበት እንላለን፣ ከሷ መማር አለበት እንላለን። እና በዚህ መንገድ ራስሽን መቀየር ካልቻል ነገ ላይፍሽ ላይ የሚመጡት ነገሮች ከባዶች ናቸው። እና ወጣቱም ካንቺ መጥፎ ነገርና ኔጌቲቭ ነገር ነው እየተማረ ይመጣው ወጣት ሴቶች። እናንተ እዚህ ደግሞ ወንዶቹ እዚህ ደስታ ፈረንጁ ምናምን የምትባሉት የፈረንጅ ባብ እና እዛ ደስታን ይንሳውና ከባለትዳር ሴቶች ላይ ራቁ። እና ነገ መንገድ ላይ ስታይ ይሄ ባለትዳር የሚያባረው ልጅ አይደል ተብለ ስም ታርጋ ይለጠፍበትና ትበላል። በደንብ ነው የምትበላው። እና እኔ አልተዋትም እስከመጨረሻው። ጎሮሮን ቆርጦልህ ይጥላል። አንድ ቀን ያገኘ ቀን አብርሽ ጎሮሮን ለይቶልህ ይጥልላል። ስለዚህ ቢያንስ የወጣት ሙድ ኖራችሁ በወጣቱ ሳይኮ ላይ መጥፎ ነገር አትበርዙ። ሲንግል ሴቶችን ፈልጉ እና አብርሽም በእንትን እንደዚህ የአብርሃም በግ አትሁን። የዋነህ እንጂ የዋ መሆን ነው እንጂ ያለብህ ጅል መሆን የለብህ። ፍየል ነው እንጂ መሆን ያለብህ በግ መሆን የለብህ። በግ ከሆንክ ማንም ይነዳሃል። ፍየል ግን በጣም ብዙ ነገር ትጠነቀቃለች። ብልህ ናት ይባላል። በተፈጥሮ ፍየል ብልህ ናት ይባላል። በዚህ ልክ መጃጃልና ከአንተ ጀርባ የሚደረጉ ነገሮችን
በጣም በቃ አስበ ረጋ ብለህ እንትን በል። ወንድ ሆነ ቆፍጠን በል። የሚመጣውን እንዲህ ገንጥለ ማውጣት ከቤት እንዲህ በቃ እንትን ብለህ ማለት ነው። ምን ይመጣል እንዴ? ሰው በአገርና በሚስት በእናት ድርድር የለም ይባላል። ስለዚህ ምንድነው እንደዚህ እንትን የሚያስብልህ? አሁን ያ ዳኒ እንደ ጉንዳን ጭንቅላቱ የቀረ ልጅ አንጠልጥሎ ማውጣት አክቶ ነው ሲያዝ ጓዳ ገብተህ ዕቃ የምታጸዳው? አትለውም? አናቱን አትለውም? ጉሩሩን አትበጥስለትም? በዚህ ልክ መሆን የለም። ለኛ እንደዚህ ያንን ነገር ይዛችሁ አትምጡ። አይመቸን። ምክንያቱም ለኛ የሚያስተላልፈው ነገር ለወጣቱ የሚያስተላልፈው ለማህበረሰቡ በአጠቃላይ ለማህበረሰቡ ይዞ የሚመጣው ነገር በጣም ስለሚያስጠላ ማለት ነው። አብርሽ ከአንተ ጀግንነትንና ጠንካራ አባት የሆነ ወንድ የሆነ አባት ነው በቃ እኛ ኤክስፔክት ማድረግ የምንፈልገው። አለ ሰውነት አለ እስከመጨረሻ በቃ እሱንም ተጠቀምበት አንዳንዴ። ያ ካልሆነ እንዳለ ማህበረሰቡ በእናንተ ጨብጥ ሐሳብ ተበርዞ ነው መጥፎ ነገር እየሰበካችሁ ያላችሁ። ሰው መስተካከል አለበት። አንተም በዚህ በኩል መስተካከል አለበት። ይሄ ደግሞ እንዳጠቃላይ ጭብጥ ሐሳቡ ኔጌቲቭ ነገሮችን ወደ ህዝቡ ይዞ መምጣት ህዝብን ይበርዛል። ወጣቱን ኔጌቲቭ አመለካከት እንዲኖረው አርጋችሁ ነው የምትበርዙት የሚል ነው ጠቅላላ የያፌት ኢንተርቴይንመንት ጭብጥ ሐሳብ ማለት ነው። ክቡራትና ክቡራን ውዴ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ጭብጥ ሐሳብ ይሄንን ይመስላል። እኔ ባነሳሁት ሐሳብ ላይ ደግሞ እኛም የተሻለ ሐሳብ አለን፣ የኛ አመለካከት ደግሞ እንዲህ ነው የምትሉ ሰዎች ከታች ኮሜንት ባር ላይ ገብታችሁ የፈለጋችሁትን ኮሜንት ከፈለጋችሁ የህይወት ታሪካችሁንም መጻፍ ትችላላችሁ። አደራችሁን ፖዚቲቭ ነገር ደግሞ ብትጽፉ የተሻለ ነው የሚል እሳቤ ነው ያለኝ። በሚቀጥሉት አዳዲስ ሐሳቦች እስከምንገናኝ ድረስ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።